ምዕራፍ 3 ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብም መለሰ እንዲህም አለ፣ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለበት ሌሊት፣ ያ ቀን ጨለማ ይሁን፣ እግዚአብሔርም ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ የራሳቸው ገንዘብ ያድርጉት፣ ዳመናም ይረፍበት፣ የቀን ጨለማ ሁሉ ያስፈራው። ያን ሌሊት ጨለማ የያዘው በዓመቱ ቀኖች መካከል ደስ አይበለው፣ በወሮች ውስጥ ገብቶ አይቆጠር። እነሆ ያ ሌሊት መካን ይሁን፣ እልልታ አይግባበት። ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦች ይጨልሙ፣ ብርሃንን ቢጠባበቅ አያግኘው። የንጋትም ቅንድብ አይ፣ የእናቴን ማኅፀን ደጅ አልዘጋምና መከራንም ካይኔ አልሰወረምና። በማኅፀን ሳለሁ ስለምን አልሞትሁም? ከሆዱስ በወጣው ጊዜ ፈጥኜ ስለምን አልጠፋሁም? ጉልበቶች ስለምን ተቀበሉኝ? ጡትስ ስለምን ጠባሁ? አሁን ተኝቼ ዝም ባልሁ ነበር፣ አንቀላፍቼም ባረፍሁ ነበር። የፈረሰውን ለራሳቸው ከሚሰሩት ከምድር ነገሥታትና መካሮች ጋር፣ ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር፣ ወይም እንደ ተቀበረ ጭንጋፍ ብርሃንም እንዳላዩ ሕፃናት በሆንሁ ነበር። ክፉዎችም በዚያ መናደዳቸውን ይተዋሉ፣ በዚያም ደካሞች ያርፋሉ። በዚያ ግዞተኞች በአንድነት ተዘልለው ተቀምጠዋል፣ የአስጨናቂውን ድምፅ አይሰሙም። ታናሽና ታላቅ በዚያ አሉ፣ ባሪያም ከጌታው ነፃ ወጥቷል። በመከራ ላሉት ብርሃን፣ ነፍሳቸውም መራራ ለሆነችባቸው፣ የተሰወረ ሀብት ከሚቆፍሩ ይልቅ ሞትን ለሚጠብቁ ለማያገኙትም፣ መቃብርም ባገኙ ጊዜ በእልልታ ደስ ለሚላቸው፣ ሐሴትንም ለሚያደርጉ ሕይወት ስለምን ተሰጠ? መንገዱ ለተሰወረበት ሰው፣ እግዚአብሔርም ባጥር ላጠረው ብርሃን ስለምን ተሰጠ? ከእንጀራዬ በፊት ልቅሶዬ መጥቶአልና ጩኸቴም እንደ ውሃ ፈስሶአል። የፈራሁት ነገር መጥቶብኛልና የደነገጥሁበትም ደርሶብኛል። ተዘልዬ አልተቀመጥሁም፣ አልተማመንሁም፣ አላረፍሁም። ነገር ግን መከራ መጣብኝ፣